አንድ 14 ላይ ሄድ እስቲ። ቃልም ሥጋ ሆነ ይላል። ጸጋንና እውነትንም ተመልቶ በመካከላችን ኖረ። የአባቱ አንድያ ልጅ በአባቱ ዘንድ እንዳለው ያለውን ክብር አይተናል። ትክክል። ስለዚህ ቃል ሥጋ ሆነ ማለት እግዚአብሔር ሥጋ ሆነ አይልም። ሲጀመር እግዚአብሔር ስለየትኛው ቃል ነው እያወራ ያለው? ኢብራሂም እስቲ ንገረኝ። ስለ ተስፋ ቃል ኢብራሂም ፕሊስ። አሁን ይኸውልህ ምንድነው ፕሊስ የምትለኝ? በልመና የሚሆን ነገር የለም እኮ በማስረጃ ነው። አለመንኩም ብራዘር፣ አለመንኩም እንዴ አለመንኩም። ፖለቲካ እና ትስራ አለመንኩም። እኔ እንድታመጥ ዮሐንስ ሰጠው እኮ ሄና ከብደዋል። ሀብታሙ ገብቷል። እሺ አልከበደኝም። ሄና ከብደዋል። ፖለቲካ እና ትስራ አልከበደኝም። ፖለቲካ እና ትስራ ልገባ አይደለም። እሺ የትኛው ቃል ሲል ልገባ አይደለም የትኛው ቃል ሲል ያ የተስፋ ቃል የሚል ማስረጃ ስጠን። ለእኛም አስባ ስትሸመጥጠው ቃሉን ስትሸመጥጠው እኮ ሄናዬ ሚውት አድርግ በቃ። እሺ ሀብታሙን ቀጥል። ሄና ከብዶታል ተብሏል። እንቀጥል። ሀብታሙ ቀጥል። እሺ ኢብራሂም ሄና ከብዷል ተብሏል። አሁን ፖለቲካ እና ትስራ ፕሊስ። አልከበደኝም በለው። እሺ አንዴ ንገረው ለሀብታሙ። እኔ ወለ እሱን እኮ ቤቱ ያንተ ነው አይደል? መቆጣጠሪያ አንተ ድረስ ጣልቃ ትግቡ። ቤቱ ያንተ ነው አይደል? ትገባላችሁ። ቤቱ ያንተ ስለሆነ ወንድምህ ነው። ያንተ ወንድም እኮ ነው። ቤቱ ያንተ ነው ወንድሜ። እኛ ቤት ፍሪደም አለ እና ጣልቃ የምትገቡ ከሆነ እንደዚህ ነው የምናደርጋችሁ። ስለዚህ ጣልቃ አትግቡ። እሺ አሁን እንቀጥላለን። ይሄ ነው። እሺ እዚህ ጋር 1:14 ላይ ሂድልኝ። ቃልም ሥጋ ሆነ ይላል። ጸጋንና እውነትንም አሁን የተስፋው ቃል ያልከው መረጃ ስጠኝ። ቅድምም ነግሬሃለሁ። ሐዋርያት ሥራ ምዕራፍ 13 ቁጥር 23 እግዚአብሔርም እንደ ተስፋው ቃሉ ለእስራኤል መድኃኒት ኢየሱስን አመጣ ይላል። እሺ 13:23 እንደ ተስፋው ቃል አይደለ? የተስፋውን ቃል ኢየሱስን ነው የሚለው፣ እንደ ተስፋው ቃል ነው የሚለው። ይሄን ብቻ መልስልኝ። እንደ ተስፋ ቃል እኮ የተስፋ ቃል ገብቶ ነበር ለአብርሃምና ለዘሮቹ። እንደ ተስፋው ቃል ማለት ኢየሱስ ክርስቶስ እግዚአብሔር ለእነ አብርሃም ለእነ ይስሐቅ ለእነ ዳዊት የገባውን የተስፋ ቃል እንደ ትክክል። ያ የተስፋ ቃል መጀመሪያ የነበረ ነው። እግዚአብሔር የገባው ቃል መጀመሪያ የገባው ነው። ስለዚህ እሱ እግዚአብሔር ዘንድ ነበር ያ ቃል የተገባው ማለት ነው። እሱ ራሱ ደግሞ ምንድነው? እግዚአብሔር ነበር ማለት ነብይ ነበር ማለት ነው። ያ ነብይነት የተባለው አሳየኝ። ያ ቃል ነብይ እንደሆነ አሳየኝ። ያ ቃል ነብይ እንደሆነ የሚናገረውን አሳየኝ። መረጃ ስጠኝ። አሳየው እኮ ቅድም ነብያት ነብይ እንደነበር አሳየኝ። የእግዚአብሔር ቃል የመጣላቸው ሁሉ ምንድናቸው? ይኸውልህ አሁን አንተ ምን መሰለህ ኢብራሂም ያስከው ቃልን ከዚህና ከዛ አማርኛና እንግሊዘኛውን ከግሪክ ጋር እያደረግክ ነው። አሁን እኔ እያልኩ ያለሁት ኢየሱስ የእግዚአብሔር ቃል ነው የሚለው ማስረጃ ስጠኝ። በቃሽ ይሄው እየነገርኩ እኮ ነው። ዮሐንስ 1:1 ሄድ። የለም ኢየሱስ የእግዚአብሔር ቃል ነው አይልም። ማስረጃ ስጠኝ። ኢየሱስ የእግዚአብሔር ቃል ነው የሚል ማስረጃ እፈልጋለሁ። እንግዲህ ያም ቃል ሥጋ ለበሰ የሚለው ምንድነው? ቃል የተስፋው ቃል እውን ሆነ ማለት ነው። የተስፋው ቃል ማለት ነው ኢየሱስ ክርስቶስ እኮ ነው። ነብዩ ኢሳይያስ ድንግል ጸንሳ ትወልዳለች፣ ወንድ ልጅም ትወልዳለች፣ እሱም ድንቅ ኃያል አምላክ ይባላል ያለው እሱ ያልነበረው ወንድ ልጅ ሆኖ ተወለደ ማለት ነው። እሱ ያልነበረው ወንድ ልጅ ጸነሰች፣ ተወለደ፣ አለቀ። እና ያ ቃል ማለት ድንቅ መካር ኃያል አምላክ ይላል። ዝቅ ስትል እኮ ሄኖክ አንድ ሚውት አድርገው የተወሰነ ደቂቃ ስጠኝ። እሺ አውራ። ኢትስ ኦኬ አውራ። እንደዚህ ተስማሙ። አያችሁ እንዲህ ከብደዋል ስትባባሉ አሪፍ ነው። እሺ ሀብታሙ ቀጥል። እሺ አምላክ ማለት መፍጠር የሚችል ሁሉንም ነገር ማድረግ የሚችል ወይም በመጽሐፍ ቅዱስ ፈጠረ ወይም በመፍጠሩ ማስረጃ የተሰጠው ኢየሱስ ክርስቶስ ነው። አደረገ። ሌላኛው ነገር ደግሞ ማስረጃ ከወሬ በፊት ማስረጃ ከወሬ በፊት በመጀመሪያ ተብሎ የተጠቀሰ ማስረጃ ኢየሱስ ክርስቶስ ነው። በመጀመሪያም ቃል አንተ አሁን የተስፋ ቃል ነው እያልከን ነው። ማስረጃ ሰጣለሁ። ከዮሐንስ ወንጌል ከዚሁ ከቁጥር 3 ጀምረው ሁሉ በእርሱ ሆነ ይላል። ሁሉ ማለት ሁሉ ነው። ሁሉ ማለት ሁሉ ነው። እሺ ቀጥል። ሁሉ በእርሱ ሆነ፣ ከሆነውም አንዳች ያለ እርሱ አልሆነም ይላል። ፈጣሪ ለመሆኑ ይህ በመጀመሪያ ቃል የነበረው አንተ የተስፋው ቃል ነበረው። አንተ የተስፋውን ቃል በለው፣ እኛ ደግሞ የእግዚአብሔር ቃል ብለን የምናምነው ስለ እስራኤል ነው የሚያወራው። ኢብራሂም ከስራ አታውራ፣ ስንሰማህ ነበር አይደል? እኛን ጅል አታውጣና። ቢገባህ እኮ እኛ ስናዳምጥ ከኛ መማር ነበረብህ።
ስለዚህ እኔንም ቀጥልና ከዛ ዕብራውያን ላይ እነግርሃለሁ፣ ቆላሲያስ ላይ እነግርሃለሁ። ይሄ ፈጣሪ ላይ ቁምና ይኸውልህ ሀብታሙዬ ምን ታደርጋለህ መሰለህ? ፈጣሪ ማለት ምን ማለት እንደሆነ ከመጽሐፍ ቅዱስ አሳይሃለሁ። ስለዚህ አንተ ደግሞ ከስር አታውራ እንደልማድህ። የትኛው ጥቅስ ላይ እንቁም? መጽሐፍ ቅዱስ ላይ ነው ማስረጃ የምሰጥህ። የት ገብተህ የትኛው ጥቅስ? በቃ አንተ መጽሐፍ ቅዱስ አልኩ አይደል? በቃ ከመጽሐፍ ቅዱስ ኢየሱስ ክርስቶስ ፈጣሪ የሆነባቸውን ማስረጃዎችን እሰጣለሁ። እኔ ካልደከም አንዱ ላይ እንቁም፣ አንዱ ጥቅስ ላይ እንቁምና እናውራ። እንደዚህማ የለም። ይኸው ፌስ ነው የምታደርገው። እኛ ቤት ስትመጣ ጥቅሱ ላይ ፌስ ታደርጋለህ። እንዲህ አንብቦ ሰብኮና መውጣት የለም። እኛ ቤት ፊት ለፊት ነው የምትጋፈጠው። ኢብራሂም ስሜን በመጥራት መረጃ የምታገኝ እንዳይመስል። ቀጥለው መሸምጠጥ ሌላ ነገር ነው። አሁን ሳወራ አፋፍ ማለት የፈሪ ባህሪ ነው። ስለዚህ እኛ የሰማንህ ጅል ሆነን ሳይሆን ጅልነትህን እየታዘብን ነው እየሰማንህ ያለ ነው። ስደበኝ፣ ችግር የለውም ስደበኝ። ስለዚህ እኛንም ደግሞ አዳምጠን። መጽሐፍ ቅዱስ የኛን አይደል? ጋድ የሚለውን ስንት ከኛ የሚበልጥ ምሁር አለ። ጋድ የሚለውን ኤጋድ የሚለውን ሚኒንጉን የሚያውቅ እኛን የሚታዘቡ ከዚህ ከ900 ምናምን ሰዎች እኛን የሚታዘቡን ክርስቲያኖች አሉ። እኔን የሚታዘቡኝ፣ አንተን የሚታዘቡ ሙስሊሞች አሉ። ምክንያቱም ሰው ሲባል ማክቤል ቀጥል። በቃ ማስረጃ የለ፣ ዝም ብለህ ወቀሳ ማክቤል ቀጥል። እጃ እሰጥሃለሁ። በል ዝም በል ቀጥል። በል መጀመሪያ ማለት ነው መጽሐፍ ቅዱስ ቁርአን አይደለም። በቁርአን አትፈስረውም ወይም በሐዲስ አትፈስረውም መጽሐፍ ቅዱስን አይደለ? እሺ፣ ስለዚህ ማስረጃ አለ፣ ችግር የለውም። እኔ ማስረጃ ብቻ አስተኝ። ማክቤልዬ ማስረጃ ብቻ አስተኝ። እኔ ችግር የለውም፣ ማስረጃ ነው የምፈልገው። ክርስቶስ ፈጣሪ ለመሆኑ ዘሆን መጽሐፍ ቅዱስ ይናገራል። ዮሐንስ ቅድም አንተ ያወራው ዮሐንስ ወንጌል ራሱ ግልጽ ማስረጃ ነው። ቃል ስጋ ሆነ ሲል እኮ ስጋ የሆነው ክርስቶስ አምላክ ነው እያለ ነው። ከክርስቶስ ውጭ ስጋ የሆነ ፈጣሪ ስለሌለን ብዙ ቦታ ላይም ልሰጥ እችላለሁ። ዘሆን መጽሐፍ ቅዱስ እኛ ምን እሺ፣ ጥቅስ የለም ማስረጃ ሰጠ። ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ሁሉ በእርሱ ሆነ ይላል። ሆነ ማለት እግዚአብሔር እስራኤልን በእሱ እንዳደረገ ነው የሚናገረው። ሁሉ ማለት እስራኤል የሚል ማረጃ አለ። ሁሉ ማለት እስራኤል ናት የሚል ወርደህ ስትሄድ ስለ አንተ ሁሉ የሚለው ዓለም ለመሆኑ ማስረጃ አለ እዚህ ጥቅስ ላይ። ሁሉ ማለት ነው ዓለም ማለት እኮ ነው። ሁሉ ማለት ዓለም ከኔ ጋር ቀጥል አይደለም። ኢብራሂም ማክቤል እባክህ ይቅርታ እንዴ። እሺ ኢብራሂም ዕብራውያን 1:2 አውጣሽ። ዕብራውያን 1:2 አውጡ። እሺ ያው ማክቤል ከብዶታል። እሺ ሀብታሙ ገብቷል። ጥሩ ይሁን። አዎ ከብዶታል። ፖለቲካ ተስራት ጎር በእግዚአብሔር ሙና ነው። አንተ ራስህ እንደምትመታው አንድ ሰው ማውራት ለምንድን ነው የማይችል? ለምንድን ነው ምላሳችሁ የሚበላችሁ? በቃ ትጎራ ራስህ እንደምትመታው። እኔ ዝም ስላልኩ አንተ ስለ እስራኤል ነው የማይለውን መጽሐፍ ቅዱስ ላይ የሌለውን ቃል ስታመጣ መጽሐፍ ቅዱስ ላይ ስለሆነ የምትቀጥፈው ማውራታችን አይቀርም። የታውቋል አንተም ይሄንን። ለዛ ነው ፌትህን እያሳየህ የማታወራው። ለዛ ነው አንተ ሁሉ ጊዜ ፊቴን አላሳየም አይደለ? ትክክል ነህ። እኔ ብቻ ነኝ ቲክቶክ ላይ ከሙስሊሞች እኔና ሁሱ ብቻ ፊታችንን አናሳይም። ዕብራውያን 1:2 አውጣ። እኔና ሁሱ ፊት አናሳይም፣ እነ ኢምራን ፊት ያሳያሉ። ትክክል ነህ። እሺ ምን እንላለን መሰለ? ዕብራውያን 1:2 ላይ እግዚአብሔር በዚህ በልጁ ሰማይና ምድርን ፈጠረ ይላል። ኢየሱስ ክርስቶስ ሰማይና ምድርን እንደፈጠረ ማስረጃ ይሰጣል ማለት ነው። ሁሉ ሲል አይልም። እሺ አንብበው። ምን ይላል መሰለ? ቁጥር 1 ላይ ሲጀምር እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉ ወራሽ ባረገበት ደግሞም ዘመናትን ባደረገበት በዚህ ዘመን መጨረሻ ለእኛ ተናገረን ይላል። ስለ ዘመን ነው የሚያወራው። ቁጥር 2 አንብበው። ቁጥር 2 ነው የሚለው እኮ አልኩ። ዓለማትን ፈጠረ የሚል አይልም። አንብበው አውጣልን። እንደሌላ ጊዜ ማስረጃ ለጥፍ። እሺ ልለጥፍ። ይኸው እሺ ልለጥፍ። ይኸው የታለ? እሺ
የእውነት እኔ ጀማል አንብበው እውነቱን ልንገራ፣ እግዚአብሔር ምስክሬ ነው። ከክርስቲያኖች እዚህ እናንተ ቤት ገብቶ ሪፖርት የሚያደርግ ማንም የለም። ካለ ስክሪንሾት አድርግና ለጥፍና አሳየኝ። እሺ እንቀጥል። ያው ዕብራውያን ምዕራፍ 1 ቁጥር 2 አማርኛውን አውጣና ለሁሉም እንዲነበብ ለጥፍ። ዕብራውያን እኔ አማርኛውን አላነብልም፣ በግሪክ ነው የተጻፈው። ተመልከቱ እንግዲህ ተመልከቱ፣ ያ ጀማ ውሸት ስትሰሙ እንደነበረ ስሙ በደንብ። ትክክል ነው። እኛ የምንፈልገው ይሄንን ነው፣ እናንተ እንድታውቁ እንጂ ከእናንተ ጥላቻ የለንም። ትክክለኛም ጥላቻ የለንም። ቴንክ ዩ ብሮ፣ ስሙ። አመሰግናለሁ። ዕብራውያን 1:2 ኢየሱስ ፈጣሪ ለመሆኑ ማስረጃ ይሰጣል። ቆላስይስ 1:15 እስከ 20 ኢየሱስ ክርስቶስ ፈጣሪ ለመሆኑ ማስረጃ ይሰጣል። አረቆይ አንደኛ ቆሮንቶስ ምዕራፍ 8 ከቁጥር 6 ሙሉውን ስታነቡት ኢየሱስ ፈጣሪ ለመሆኑ ማስረጃ ይሰጣል ማለት ነው። እሺ ፌስ አድርገው። አሁን ያቀረብከውን ጥቅስ ወንድ ነኝ ብላል አይደል? ያቀረብከው ፌስ አድርገው። ይሄው ግሪኩ ዕብራውያን ምዕራፍ 1 ቁጥር 2 ላይ ይታያል አይደል? ምን ይላል? እስቲ አንብብልኝ። ይሄን ምን ብሎ ነው ያስቀመጠው? ምን ይላል? እንደዛ ቅድም እንዳማረብ እንዳወራው አሁንም አንብበው። ምን ብሎ ነው ያስቀመጠው? ኢብራሂም ምን ብሎ አስቀመጠ? ባለፈው ለዚህ ነው ራስ ምታት መሆንባችሁ፣ ራስ ምታት መሆንባችሁ። ለዚህ ነው በቃ እግዚአብሔር ምስክሬ ነው። ለሊቱ ሁላ ድምጻችንን ስትሰማው ትቃዣለህ። ያንተ ጅኒ ያስቃዣል። እግዚአብሔር ምስክሬ ነው። እሺ ተሳላችሁ ነገር የለውም። እኛ ሙስሊሞች ላንተ ስድብ እኔ ከክርስቶስ ኢየሱስ የእግዚአብሔር ልጅ ነኝ። አንተ ደግሞ የመሐመድ ባሪያና የአላህ ባሪያ ነህ። እንዴት ነው ራስ ምታት የምትሆንብኝ? በምን ስልጣን? ይሄው እኛ ሙስሊሞች አንሰደብም። ተሳደብ። እኔ እየሰደብኩ አይደለም፣ ሐቁን እየነገርኩ። ስድብ አንሰደብም። ማስረጃ ሰጣለሁ። ስድብ አንሰደብም። ቀጥልሽ። አሁን እየሰደብኩ አይደለም፣ ስድብ አይደለም ይሄ። ይሄው ሚውት አድርጌ አዳምጣለሁ። ባሪያና የእግዚአብሔር ልጅ ዋጋቸው ይለያያል። በአውቶሪቲ ደረጃ በስልጣን በመፈወስ ደረጃም ስትመጣ ከክርስቲያን ጋር በፍጹም አንተ አትገናኝም። ምክንያቱም ቃሉ ራሱ ምን እንደሚል ታውቀዋለህ አንተ ራስህ። ስለዚህ እየሰደብኩ አይደለም፣ እውነቱን ምንና ያው ተመልከቱ እንግዲህ ክርስቲያኖችም ሙስሊሞችም እየተመለከታችሁ ነው። እዚህ ጋር እኛ ሙስሊሞች በመረጃ እናውራ ብለን መጽሐፋቸውን ስንከፍት ቀጥታ የተገባ ወደ ምንድነው? ወደ ስድብ ተገባ። አሁን ግን ብዙ ሰው ስድብ እንዳይሰማ ምን እናደርጋለን? ሚዩት እናደርገዋለን። እንደዚህ ማለት ነው። እሺ የብሮ ቀጥል። እኔ ስለ ይሰራል በቃ አሁን እንዳትሳደብ። ያው ሰዎች ለጆሮአቸውም ጥሩ ስላልሆነ እንዴ ሃይማኖት ከሃይማኖት እንዳትጣላ፣ ስድብ አግባብ አይደለም። እኛ ዝም ብለናል። እሺ ወይ በቃ ይውረድ። ሌላ ሰው አለ፣ ሌሎቹ ጋር እንቀጥላለን። እሺ ኢምሮ አለ። እንዴት ነው ሰዓቱ? 8 ሰዓት ሊሞላ ነው። ላስተናግዳቸው ወይስ እንዴት ነው? አይ ሰዓቱ ሂዷል። እኔ ብቻ ነኝ መሰለኝ የቀረው። ይምራን እንዴት ነህ? ታሜም አለ አለ። ኧረ ቆይ ዩዘር መጥቷል። ኢብሮ አይሁን አለ። ቆይ ዩዘር እንዴት ነው? አንዴ ቆይ ዩዘር እንትን የሚቀርመው አሉ። ቆይ የሚቀርመው አሉ። ቆይ አንዴ እንጀት ሰላም ብያለሁ። ቆይ ሄኖክ ኢብሮ ላይ ትግስት ማለት ነው። ትግስት እንደሰጠህ ይገርመኛል። አንዳንዴ ምንም እኮ ላወራ አልቻልኩም። ይሄ ዛሬ ግን እንዴት ነው ኢብሮ በጣም ታጋሽ ሆነ። ዛሬ እንዴት እንደሆነ ኤንጅል ቀኑ ይለያል። ግራ ገብቶኛል ራሱ። በጣም የተዳረብን ያለን። ቆይ ኤንጅል አንዴ ኢብሮ ጀዛከላ ሀቢቢ። ያው ጀማዓት الخير እዚህ ጋር ያላችሁ እስካሁን ዮሐንስ አንዳንድ ላይም ሆነ ነገረ ክርስቶስ ላይ ኢየሱስ አምላክ የሚል መምህሮችን ገብተዋል፣ ተማሪዎችን ገብተዋል፣ ብዙ ሰዎች ገብተዋል። የቀዳውን ጆናታን አይ ቲንክ ሆነ የኦርቶዶክስ ፕሮፋይል ያደረገው መምህር ነበር። እሱም አወርዷል፣ አልመለሰም። እሺ እንቀጥላለን። ኤንጅል ሰላም ብያለሁ። ከዛ አይ ቲንክ ሄኖክ ቀድማ ኤንጅል አንዴ ሄኖክ እንጨርሳለን። ሄኖክ ሰላም ብያለሁ። ከሰላም ሄኖክ ነው ማለት አቤት ወንድሜ። አይ ምናልባት አይቀድም ቁጭ ብዬ ምናምን ሄንዝ ትንሽ እያወራ ነበረ እና እድሉ ከተሰጠኝ ብዬ ነው። በዚህ ዮሐንስ ወንጌል ላይ ችግር የለም። አይ ዮሐንስ ወንጌል ላይ ከሆነ ኢምሮ እኔ ነኝ የማናገረው ለአላ ብለህ ኤንጅልን አንተ ኢብራሂምን ነው ማናገር የምፈልገው። ደስ ይለኛል። ቀጥል ሀቢቢ። ቴንክ ዩ። ያው ክፈተው። አሁን ግሪኩ ላይ ያልከውም ከፈለከው አማርኛው ከፈለከው ኢብሮ አልከፍተውም። አሁን ቀጥል። አልከፍተውም። አሁን ቀጥል። አሁን ማስረጃ ስጠኝ ኢየሱስ አምላክ ለመሆኑ። ዋው ያው እዛው በመጀመሪያ ቃል ነበረ የሚለው ላይ ቃል ነበረ ሲል ምን ማለቱ ነው አልከን?
አንተ ነው የምታስረዳኝ፣ እኔ ነኝ የምጠይቅህ። አይ አሁን ስትላቸው ነበረ ልጆቹን የእነሱን ተዋቸው፣ ለእነሱ ነው ያልኩት። አንተ ደግሞ ማስረጃ አለኝ ብላል። ማስረጃን አቅርብና እኔ እጠይቅሃለሁ። አዎ ቃል የተባለው ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ከእግዚአብሔር ጋር ነበረ። ኢየሱስ ክርስቶስ ደግሞ በባህሪው ራሱ እግዚአብሔር ነበረ ይላል ክፍሉ ላይ። እስቲ ክፈትና አሳየን። ኢየሱስ በባህሪው እግዚአብሔር ነበር የሚለውን አሳየን። ክፈተው። ትልቁ ላይ ታደርግልኛለህ? አይምሩዬ ትልቁ ላይ አድርገው። ኖ አይ እኔ መክፈት አልችልም። አይ ትልቁ አይ ከሌለ ማስረጃ ከሌለ የለም ነው በቃ። እናመሰግናለን። ሌላ ሰው አለ? ማስረጃ አለ? ማስረጃ ካለ ከሌለ ደግሞ የለህም። ጠቅሶን ሁሉም ያውቀዋል። ማስረጃ እሺ። ኢየሱስ በባህሪው አምላክ ነበረ የሚለው ማስረጃ አስተኝ። አዎ በጣም ጥሩ አሳያለሁ። አምላክ የሚለው ወይም እግዚአብሔር የሚለው ባህሪ አይደለም። እሱ ስለ ኢየሱስ የሚለው ነው የምትሰጠኝ አንተ ያልከው። ኢየሱስ በባህሪው አምላክ ነበረ የሚል ነው የሰጠኝ። ችግር የለም እሱን አሳያለሁ። አምላክ የሚለው ወይም ደግሞ እሱን ችግር አለ። ክፈት። ከመክፈት በኋላ መጀመሪያ እንስማማ እኮ ብዬ እኮ ነው እኮ እንድንስማማ መጀመሪያ ምን ታደርጋለህ? ያልካትን ወይ ይቅርታ ትጠይቃለህ ወይ ደግሞ ያልከውን ታወጣለህ። ምኑን ነው ይቅርታ የምጠይቀው? ኢየሱስ በባህሪው አምላክ ነበር የሚለውን ጥቅስ አውጣው፣ አለዛ ይቅርታ ተሳስቼ ነው በል። ኖ አይደለም፣ እየነገርኩ ነው። ኢየሱስ ክርስቶስ እግዚአብሔር ተብሏል እያልኩ እኮ ነው እንጂ ጥቅሱ ላይ የለም እንደዛ የሚል ኢየሱስ ብሎ ቃል ተብሎ ነው ያለው እንጂ በቃ ኢየሱስ በባህሪው አምላክ ነበር የሚል የለም አይደለ? ተሳስተህ ኮንሰፕቱን እያወራን አይደለ እንዴ? ቃል የተባለው እዛ ጋር ኢየሱስ ክርስቶስ ነው እያልኩ እኮ ነው። ኮንሰፕቱ ነው እንጂ ቃል በቃል የለም አይደለ? በጣም ጥሩ። አዎ ስለዚህ እኮ እዛ ጋር የለም ነው አለ ነው የለም ነው አለ ነው። መጀመሪያ መልስ። ቃል እዛ ጋር የተባለው ኢየሱስ ክርስቶስ ነው እያልኩ እኮ ነው። የለም ነው ወይስ አለ ነው? ኢየሱስ በባህሪው አምላክ ነበር የሚል አለ ነው የለም ነው? ማስረጃ እንዴ? እሱን እያብራራውልህ ነው እኔ ቃል በቃል እያብራራህ ነው እንጂ ቃል በቃል አዎ፣ ጀግና በቃ እንደዚህ ነው። አየህ እንዲህ ስትመለስ ይችላል። ይቅርታ ስጠይቅ እሺ። አሁን ስለዚህ ቃል የተባለው በመጀመሪያ ቃል ነበረ አለ አይደለ? ቃል ነበረ አይልም፣ ሎጎስ ነበር ነው የሚለው። ሎጎስ አዎ፣ በመጀመሪያ ሎጎስ ነበር አለ። መጀመሪያ የሚለው ምን ነው? መቼ ነው የሚያሳየው? መጀመሪያ ነው። መጀመሪያ ማለት ያው መጀመሪያ በቃ ጊዜን አይገልጽም እኮ። መጀመሪያ ሲል ጊዜ ምን ነው የሚያሳየው? ፓስት ነው። ፓስትን ያሳያል። አዎ እኮ መቼን አይናገርም እኮ መቼ ኢየሱስ ክርስቶስ አንተ አሳየን። እኔ አላየሁም እንደዛ የሚል ታሳየኛለህ? ገባኝ። ኢየሱስ ክርስቶስ በምድር ላይ ከመኖሩ በፊት ነው አይደለ እኮ። ትክክል ነው። እሱማ ትክክል ነው። ከድንግል ማርያም ከመወለዱ በፊት አዎ ቃል የነበረው ትክክል ነህ፣ ግን መቼ እንደሆነ አይናገርም። በጣም ጥሩ። ቃል ነበረ ሲል ምን ማለት ነው? ቃል ነበረ ማለት ያው ቃል ነበር አይልም። አሁን ማስተካከል ሎጎስ ነበር ነው የሚለው። ሎጎስ ማለት ቃል ማለት አይደለም። አይ እዚህ ጋር የገባው ለአስተምሮ ለእቅድ ነው የገባው። እቅድ ነው። እቅድ መሆኑን አሳየኝ። እሺ አንተ ሎጎስ ለስንት ነገር ይውላል በባይብል ላይ? እቅድ መሆኑን አሳየኝ። ባይብል ላይ ሎጎስ የሚለው ለስንት ነገር ይውላል? እቅድ ከነዚያ ውስጥ አሁን አማራጭ ትርጉሞች ውስጥ እቅድ የሚል አለ። ሎጎስ የሚለው ለስንት ነገር ይውላል? አንተ ትነግረኛለህ። ችግር የለውም። አስተምሮ እቅድ ብዙ ነገር አለ፣ ትነግረኛለህ። እኔ ለፈለኩ እጠቀማለሁ። መጀመሪያ አንተ ምን ታደርጋለህ? ሎጎስ የሚለው ለስንት ነገር ይውላል? እኔን ማለት አትለምነኝ፣ እንዳብራራለህ አትጠይቀኝ። ከዛ ውስጥ እቅድ አንዱ ነው። ኦኬ። ስለዚህ ማስረጃ የለም ማለት ነው። እንዳብራራ መሰለኝ። ሎጎስ የሚለው አንተ ነው የምጠይቅ። አማኙ አንተ ስለሆንክ አንተን ጠይቃለህ ወይስ አንተ አማኙ አይደለም? እኔ ሎጎስ እቅድ ነው አላልኩኝ። ስለ ሎጎስ ነው የምናወራውና ሎጎስ ማለት በባይብል ላይ ለስንት ነገር ይውላል? ቆይ መጀመሪያ እሱን ከማውራቴ በፊት ለስንት ነገር ይውላል? ለ50 አይነትም ቢኖር እሱ አይደለም ነጥባችን። ሎጎስ ማለት ለ50 ነገር ይውላል ብላል። በጣም ጥሩ አሪፍ ነው። ስለዚህ እኔ ልንገርህ ማለት ነው ለስንት ነገር እንደሚውል። እሺ ለስንት ነገር አይደለም፣ ለእቅድ የሚለው ላይ ትኩረት አድርግ እኮ። ለ50 ብለሃል፣ እኔ ልስጥ ለስንት ነገር እንደሚውል። እሺ አንድ ጊዜ ትሰማኛለህ ማለት ነው። ከፈለክ እቅዱ ላይ ትኩረት ነበር፣ ሌሎች አማራጮች አሁን አይጠቅሙም። ላረግ እኮ ነው ትኩረት አድርግ።
እኮ ላረግ ነው አሁን 50 ብላል። እኔ ላሳይ ነው ትክክለኛው ሎጎስ የሚለው ስትሮንግ ነምበሩን ከፈለገው 3056 ላይ ነው ያለው። እሺ ከዛ በኋላ ለምን ይውላል? ወርድ ለሚል ይውላል፣ ወርድስ ለሚል ይውላል፣ ስቴትመንት፣ ሜሴጅ፣ ስፒች፣ አካውንት፣ ማተር እያለ ብላብላ ይቀጥላል ማለት። አሁን እኔ ደግሞ የመረጥኩት ምን መሰለ አንድ ነገር መርጫለሁ፣ እሱንም ላሳየህ። እሺ ከነዚህ መሃል በኖሚኔቲቭ ኬዝ ባይብል ላይ ሎጎስ የሚለው ለ17 ጊዜ ውሏል። 17 ጊዜ ባይብል ላይ ማለት በዚህ በዮሐንስ ወንጌል ላይ እኔ አንዱን እመርጣለሁ ማለት ነው። አንዱን ስመርጥ የዮሐንስ ወንጌል ምዕራፍ 6 ቁጥር 60 ላይ እንዲሁም ደግሞ ዮሐንስ ወንጌል ምዕራፍ 4 ቁጥር 37 ላይ፣ ዮሐንስ ወንጌል ምዕራፍ 7 ቁጥር 36 ላይ፣ ዮሐንስ ወንጌል ምዕራፍ 8 ቁጥር 37 ላይ፣ ዮሐንስ ወንጌል ምዕራፍ 10 ቁጥር 35 ላይ ብዙ ናቸው ተመሳሳይ ለኖሚኔቲቭ ኬዝ የዋሉበት ማለት ነው። ስለዚህ አሁን ጥያቄ አንዱን ነግረህና በመጀመሪያ ማን ነው ዮሐንስ 6:60 ልምረጥ። ከደቀ መዛሙርቱም ብዙዎች በሰሙ ጊዜ ይህ የሚያስጨንቅ ንግግር ነው፣ ማንስ ሊሰማው ይችላል አሉ። ኦኬ ይሄ የሚያስጨንቅ ንግግር የተባለው ሎጎስ ነው እዚህ ጋር በመጣው ሁኔታና ለአስተምሮ ገብቷል። አስተምሮ ነው። እቅድ መሆኑን አሳየኝ። እቅድ ስትለን ነበረ። ቃል ማለት እቅድ ማለት አስተምሮ ነው። እቅዱ ያ እቅድ እግዚአብሔር ያቀደው አስተምሮ ነው። እቅድ ማለት አስተምሮ መሆኑንም አሳየን እኮ አሳየው። ዮሐንስ ወንጌል ምዕራፍ 6 ቁጥር 60 አስተምህሮና እቅድ አንድ መሆኑን አሳየን። ዮሐንስ ወንጌል ምዕራፍ 6 ቁጥር 60 ሎጎስ ማለት እቅድ መሆኑን ምንም አላሳየኝም። ማሳየት የቻልከው አሳየና በጣም ጥሩ። እስቲ አሳየው እኮ ዮሐንስ 6:60 ላይ አሳየኝም። አስተምህሮ አልከኝ እንጂ እቅድን አላሳየኝም። የአስተምህሮ ምን ነበር? እግዚአብሔር ዘንድ የነበረ እቅድ ነው። ምክንያቱም ተዛማጅ ሙግት ነው። እቅድ የሚለውን አሳየኝ። ሎጎስ ማለት እኮ ልናይ እኮ ነው ብራዘር፣ ልናይ እኮ ነው። እየጠበቅኩ ነው። ሐዋርያስ በደንብ እኔ ደግሞ እያወራው ነው። እሺ ሐዋርያስ ሥራ ምዕራፍ 13 ቁጥር 23 ላይ እግዚአብሔር እንደተስፋው ቃል ለእስራኤል መድኃኒት ኢየሱስን አመጣ። ያ ደግሞ የእግዚአብሔር እቅድ ነው። ተግባባን? እግዚአብሔር አቅዶት የነበረው እግዚአብሔር አላቀደም እንደ ኢየሱስን ሊያመጣ እሱን አይደለም። አሁን ሎጎስ ማለት እቅድ ነው። የጠየቅኩህ መልስልኝ። እግዚአብሔር ኢየሱስን ለማምጣት አላቀደም? አቅዷል። ሌላ ቶፒክ ነው እሱ። ቃል ማለት መልስልኝ። መልስ። እግዚአብሔር ኢየሱስን ለማምጣት አቅዷል ወይስ አላቀደም? that is out of topic። ኧረ ተው፣ አውት ኦፍ ቶፒክ እንዳልሆነ አሳያለሁ። እሱን ሰርፕራይዝ አደርጋለሁ። አሁን እግዚአብሔር አቅዷል ወይስ አላቀደም? አሁንም ይሄ ኢሬሌቫንት ነው። እግዚአብሔር አቅዷል ኢሬሌቫንት መሆኑን ለኔ አትነግረኝም። እሱን ስናየው ሎጎስን አሳየን። አሁን ማስረጃ እኮ 10 ላቀርብ። እግዚአብሔር አቅዷል ወይስ አላቀደም? አልነቃነቅም። ከዚህ የሚገርም ነገር ማለት ነው። የትም ማለት እንዲሁ እናድራታለን። ኢምራን ደክሞት ቤቱ ይዘጋል እንጂ እግዚአብሔር አቅዷል ወይስ አላቀደም የሚለውን እስከምትመለስ ድረስ የትም አልሄድም። እንደዚህ ነው በቃ ማለት ዲስቶርት ካላረከው ነጥቡን ይሄ ያው የምንወያይበትን ውይይት እንዲህ በቃ እኮ ልክ አንተ አሁን መመለስ እንደሚከብድ ካልሆነ በስተቀር የትም ምንም እኔ አልከበደኝም ከነጥቡ ውጪ ነው። ስለዚህ ካልከበደ እግዚአብሔር ኢየሱስን ለማምጣት አቅዷል ወይስ አላቀደም? ያ ሌላ ቶፒክ ነው ብዬ ነው እኮ። ቶፒኩ አንተ አይደለም የምነግረኝ። እግዚአብሔር አቅዷል ወይስ አላቀደም? እሱን ከመለስኩ በኋላ ወደ ነጥብ ትመለሳለህ። ነጥብ ላይ ነው ያለሁት። አሁንም ወደ ነጥብ በዛው እንቀጥላለን። ምንድነው ነጥብ? እግዚአብሔር አቅዷል ወይስ አላቀደም? የጠየኩህ ምንድነው? ጥያቄው እግዚአብሔር አቅዷል ወይስ አላቀደም ነው የጠየኩህ። እኔ የጠየኩህ እኔ አንተን እንደ ማስረጃ የጠየኩህ። ስለዚህ አትመልስም ማለት ነው። ስለዚህ አይደለም። የጠየኩህ ጥያቄ ምንድነው? ማስረጃ አልሄድም። የትም አንሄድም። እግዚአብሔር አቅዷል ወይስ አላቀደም? የትም አንሄድም። እኔ አንተን ስለማውቅ እኮ ነው እንጂ እኔ እናንተ በደንብ ነው የምንተዋወቀው። እንዴ ተሸታተን ማለት ነው፣ እንደ ውሻ ማለት ነው። እንደዚህ ተሸታተን እንተዋወቃለን እኔ እናንተ። ኖ። ስለዚህ አሁን ይሄን መለስ መጀመሪያ ለዛ እኮ እኔ ጠይቄ አንተ መልሰህ ትጠይቀኛለህ። ለዛ እኮ ነው እንዴ ግድ ነው የምንጠያይቅበት ጊዜ እኔ ጠይቄ ማስረጃ ስትጠየቅ እኔን ትጠይቀኛለህ። ስለዚህ መረጃ የለም ማለት ነው። ስለዚህ በቃ መመለስ ነው። ምክንያቱም ከመለሰ እኔ ልክ ፎቶ ላይ እንደምታዩት እንደዚህ ቁጭ በታለው ላይ ማለት ነው። ለዛ ነው የማይመለስ። ከመለስኩልህ በኋላ አሁን ማስረጃውን ወደ ማምጣት ትገባለህ። መልስ። እኔ ይሄንን ከመለስኩልህ በኋላ ወደ ነጥቡ ትመለሳለህ። ነጥቡ ላይ ነው ያለሁት አሁን ራሱ ነጥቡ ላይ ከነጥቡ ውጪ ያለ ነገር ማለት ነጥቡ ላይ ነው። አንተ አራዳ እውነቴ ነው። ሰዎች አራዳ ማለት ወላሂ አንተ ብቻ አራዳ
ኧረ ግደለኝ ይቅርታ ግደለኝ። ስለዚህ አሁን ኤንጅል ከብዶታል። ሄኖክ ቀጥል በለሽ። ሄኖክ ቀጥል። ኤንጅል ከብዶታል እንትን አትበል ኢብራሂም። ቆይ ኤንጅል ከብዶታል። አሁን ሄኖክ ሊገባ ነው። ሄኖክ ሊገባ ነው። እሺ ኤንጅል በቃ ኤንጅል ሚውት አድርግ በቃ። እሺ ሄኖክ ከብዷል እያለ ነው ወይ አልከበደኝም በለው ንገረው። አላልኩም እሺ ንገረው። እሺ ፖይንቱን ስለዚህ ይመለስ እንድቀጥል መልስልኝ። እሺ እግዚአብሔር ኤንጅል ቀጥል። እኔ ማለት ምንም አልከበደህም። አንተ ልክ ነህ። ቃሉን ማጣመም ስለፈለገ ነው። ቀጥል። ትክክል። ቴንክ ዩ። ጥሩ አመሰግናለሁ። ያው ሁለተኛ ደግሞ ከገቡ ሄኖክ ያው እንደከበደው ነው የሚቆጠረው። እሺ እንቀጥላለን። አሁንም ኢየሱስን ለማምጣት እግዚአብሔር አቅዶ ነበር ወይስ አላቀደም? ሎጎስ ማለት እቅድ ነው አልከኝ። ኢየሱስን ለማምጣት እግዚአብሔር አቅዶ ነበር አላቀደም? የትም አንሄድም፣ እንዲሁ እናድራለን። 700 ሰው ሰልችቶ አንድ ሰው ይቀራል እንጂ እኔ እናንተ የትም አናቆምም። ስለዚህ ማለት አየው ህዝቡ ራሱ እኮ ይታዘባል ማለት እኔ የምጠይቀን ጥያቄ ለመመለስ እንዲታዘብ እኮ ነው እንደማትመልስ ላሳየ እንዲታዘብ ነው እኮ። አዎ አይ እኔ ለአንተ መልስልሃለሁ። መመለሱ ምንም ችግር የለብኝም። መልስልኝ። እሺ መልስልኝ። አቅዶ ነበር ወይስ አላቀደም? አዎ አቅዶ። እናመሰግናለን። አላሁ አክበር። እሺ በጣም ምን መጨረሻ ላይ እንደምትመጣ ለምን መሰለህ መጨረሻ እንደምትመጣ መጀመሪያ ለምን እኮ ገባኝ። መጀመሪያ ለምን አትመጣም? ወደ እኔ ፖይንት እንደምትመጣ እሺ፣ ወደ እኔ ፖይንት እንደምትመጣ ካወቅ መጀመሪያ እሺ፣ አሁን እንቀጥል። በቃ አሁን እንቀጥል። በጣም ጥሩ ሎጎስ እቅድ መሆኑን አሳየኝ እኮ። እግዚአብሔር አቅዶ ነበር አልከኝ፣ ተስማምተናል። ያ አቅዱ ደግሞ መጀመሪያ የነበረው ቃሉ ነው። እሺ ተስማምተናል። በዛ ቆንጨራ ነው የተወጋው። በቃ ማለት ያ በቃ እኮ አለቀ። በራሱ ቆንጨራ ነው የተወጋው ብራዘር። ምንም ሌላ ነገር አንፈልግም። እስቲ ያሳየን። በቃ እግዚአብሔር አቅዶ ነበር አልከኝ። ያ ደግሞ በአስተምሮ ደረጃ ይነገር ነበር እንዴ ኢብሮ እኮ ልከፍት እኮ ነው ገና እኮ። አሁን እኮ ልናይ እኮ ነው እኮ ልናይ ነው። ቆይ አንድ ጊዜ አንተ እኮ አልከፍተን ብለህ ነበረ። ስለዚህ እኔም የመክፈት ግዴታ የለብኝም ብራዘር። እሺ ግዴታ የለብህም። አሁን ምን እናደርጋለን? ስለዚህ አንተ መክፈት ስትችል እኔም ከፍታለሁ። ዮሐንስ 6:60 ላይ ከደቀ መዛሙርት ቆይ በጣም ከፍተህ እኮ እያሳያቸው ነበር አንድ ጊዜ። ስለዚህ ለአንተ ደግሞ አልከፍትም ማለት መብቴ፣ ምክንያቱም አንተ ስለማከፍት ለሚከፍት ሰው ከፍታለሁ። እሺ ምን እናደርጋለን? ዮሐንስ 6:60 ላይ ከደቀ መዛሙርቱ ብዙዎች በሰሙ ጊዜ ይህ የሚያስጨንቅ ንግግር ነው አሉ ይላል። የሚያስጨንቅ ንግግር ለሚለው ምንድን ነው የገባው? ጋሼ ኦኬ ከብዶታል። ኤንጅል ከፍታለሁ እያለ ነው። ከፍታለሁኝ። እሺ መብቶት ነው ማንበብ መክፈት። እኔ ምን ቸገረኝ? ለኤንጅልስ ይከፍቱለታል አባት። ይሄው ማለት ሁኔታ እኮ ገብቶኛል። እሺ ግሪኩን ያውቁታል። እሺ ክፈቱት አንዴ አባት ክፈቱት። እሺ ትልቁ ላይ አድርጋቸው። አይ ቆይ ግሪኩን ያላቆመ እንትን ጥቁዝና ወጣ ያለ መስሎኝ ነው። ታዲያ ማያውቁት ከሆነ ለምንድን ነው ውርውር የሚሉት? አሁን ራስ እንዴት እንደምትሰቅለው በእናትህ እጭ ኢብራሂም ይቅርታ። እሺ ተረጋጓ። እሺ አይደለም ላውራ። ቆይ እሺ ሚውት ላድርግ። በቃ ቀጥሉ እናንተ። ኖ አንተ ለመቀጠል መልካት ተስራ ባይዞ መልካት ተስራ። ቆይ እየተያየ ነው። አሁን ምንድነው የግለሰብ አደረጋችሁት አንተና ኤንጅል። ስለዚህ አሁን ወደ ዮሐንስ 1:1 እንመለስ። ራስህ እኮ ነው አላምንም ያልከው። እሺ ኢምሮ አለ እንዴት ነው ቤቱ? ማውራት እኮ አልቻልኩም እኔ። አንዴ ዩዘር ይገባል፣ አንዴ ሄኖክ ይገባል፣ አንዴ ምናምን ይገባል። እንዴት ነው እሺ ማውራው? ኢምሮ ቤቱ መልክ እየያዘ አይደለም፣ አስቸግረውኛል። እኔ ኢምሮ አልገባሁም ላንብለት ነው ያልኩት። ኧረ ምን ሆነ ነው? አዎ ማስረጃ ያስፈልገ ነው ያለው እኮ እንጂ ሌላ ምንም አይደለም። ዩዘር ምስኪን ነው ግን ለምን ፖለቲካ ትሰራለህ ኢብሮ? እኔ ላነብልህ ያልኩት። አይ አንተ ችግር የለውም በቃ ችግር የለውም። አስጀማ አላወቅኩም፣ ግሪኩን አታውቅም። አሁን እንደ መሰላችሁ ኤንጅል ኢብሮ አንድ ሰው ነው። ታገሰ ከዚህ በላይ እንዴት ይታገሳችሁ? ኤንጅል እያወራ ሄኖክ ይገባል። ከዛ ደግሞ ከስር ደግሞ አንድ አሁን ወርዷል፣ አልሐምዱሊላህ ወርዷል አለ ደግሞ ይገባል። ይሄ ተገቢ አይደለም። ስለዚህ ሄኖክ እባክህ ተራህን ጠብቅ፣ ኤንጅል ጋር ጨርሱ። ኢብሮ ታገስ። እንግዲህ ምንም ማድረግ አልችልም ሀቢብ ቻለው። አሁን አንተ መልካት ተስራ። እኔ ያልኩትኝ
ውይይቱን የግለሰብ አታድርጉት። ወደ ፖይንቱ ተመለሱ። ወደ ፖይንቱ ተመለሱ ያልኩት መልካት ትስሩ። ዝም ብላችሁ እንዲህ ነው እንደዛ ነው ቃላት አትጠቀሙ። የተማርን ሰዎች ነን። የተማርን ሰዎች ነን። ጠንቀቀን መናገር የተማርን የተማርን ሰዎች ነን። ሄኖክዬ አሁን እዚህ ጋር የፋሽን ሾው ሳይሆን ያለው የሃይማኖት ውይይት ነው። አንተ ነህ እኮ ፋሽን ሾው እያሳየኝ ያለኸው ይምራል። አይ ቃላቶች አንተ እንደዛ ነው። ችግር የለውም። በቃ የሚወት አድርገውና ራስህ እኮ ነው መልክ እየሰራ ያለኸው። እሺ አንተ ጋር ዳውራ ኢብራሂም፣ አንተ ጋር ዳውራ ብቁ ነህ። አንተ ጋር ዳውራ ቅድም እኮ አልችልም ብለህ አይደል? እንደዚህ ታያታለህ። አልችልም አላልኩም። አይ በከብዶ እሺ አንተ ጋር ዳውራ ኢብራሂም ትስራ። እባክህ አትዋሽ፣ አትቅጠፍ፣ መልካት ትስራ። እኔ አልችልም አላልኩም። ኤንጅል ላውራ ፍቀድልኝ አለኝ፣ ፈቀድኩለት። አውራ አልኩትኝ። አልችልም አላልኩም ብራዘር። እሺ አላልክም። እሺ ምን ይሆናል? አላልክም። በቃ እሺ አሁን ያልኩህ ወደ ፖይንቱ ተመለሱ። አንተ እኮ እንዳትመለስ እኮ እየረበሽክ ያለህ አንተ። እሺ በቃ ሚውት አድርገው ይመለሱ። አንተ እኮ እንዳትመለስ እየረበሽክ ያለህ በቃ ሚውት አድርገው ይመለሱ እነሱ። ኦኬ ቀጥሉ። ኦኬ ቅድም እኮ የግል አደረጋችሁት ያለው ሄኖክ ኢብራሂም በቃ እኔ እናንተ እንተዋወቃለን ከበፊትም ስለምንተዋወቅ እንዲህ ነው በቃ ሲል ጊዜ ነው የግል አስመሰላችሁት ያለውና ኢብራሂም ወደ ማስረጃ ማምጣቱ ቢገባ ጥሩ ነው። ሎጎስ ኤንጅል ሙታረቅድ ነው ብሏል። ታርግልኝና አንድ ጊዜ ሚውት ታርግልኝና ቤቱ ያልተመቻችሁ ሙስሊሞችም ክርስቲያኖችም ካላችሁ መሄድ ትችላላችሁ። እሺ ውይይት እንዴት ማድረግ እንዳለብን አትነግሩንም እና እንደዛ ነው የምንቀጥለው። እሺ ኤንጅል ዮሐንስ 6:60 ላይ ከደቀ መዛሙርቱም ብዙዎቹ በሰሙ ጊዜ ይህ የሚያስጨንቅ ንግግር ነው አሉ። የሚያስጨንቅ ንግግር ለሚለው ምንድን ነው የገባው? እየጠየቀኝ ነው እንዴ? ሎጎስ ነው። አሁን ሎጎስ በጣም ጥሩ። እዚህ ጋር ይሄ ሎጎስ የሚለው ምንን ወክሎ ነው የመጣው? ሎጎስ የሚለው የሚያስጨንቅ ንግግር ነው ሲል ያ ኢየሱስ ሲያስተምረው የነበረው ነገር ነው አይደለ? ንግግር እኮ ንግግሩ አስተምሮት ነው አይደለ? ንግግር ነው የሚለው አይደለ? ክፍሉ ላይ አዎ ብለህ ነበር ከአንድ ሰከንድ በፊት። አስተምሮ ነው ንግግር ነው ክፍሉ ላይ እዛ ጋር እኮ ሎጎስ የሚለው ከደቀ መዛሙርቱ ቆይ ትክክል ንግግር ነው። ግን ንግግሩ የመጣው ኮንቴክስቱ ከደቀ መዛሙርቱ ብዙዎቹ በሰሙ ጊዜ አለ ይህ የሚያስጨንቅ ንግግር ነው፣ ማንስ ሊሰማው ይችላል አሉ። ምን ነበረ ያ ንግግር? ሲያስተምር የነበረው ነው አይደለ? አዎ ለነሱ ሲናገራቸው ልክ ነው። እና ያ ንግግር የሚያስጨንቅ ንግግር ነው አሉ። በትክክል። ስለዚህ ሎጎስ የሚለው አንደኛ ለአስተምሮት አይተናል ማለት ነው። ስለዚህ አስተምሮ ማለት እግዚአብሔር እቅድን ግን አታሳየንም። ልመጣልህ እኮ ነው ኤንጅልዬ። እሺ ያ እግዚአብሔር ሲናገር የነበረው እግዚአብሔር ሲናገር የነበረው አስተምህሮ እቅድ ነበረ ማለት ነው። ግልጽ ነው። ሲያስተምር የነበረው ለሰዎች ሲያስተምራቸው የነበረው ለና አብርሃም ቃል ኪዳን ሲገባላቸው የነበረው ከዛ በፊትም ከዛ በኋላም ለመጡ ቃል ኪዳን ሲገባላቸው የነበረው አስተምህሮቱ እቅድ ነበረ። ያ እግዚአብሔር ዘንድ የነበረው ማለት ነው። ተግባባን? ስለዚህ በመጀመሪያ ማለት አሳየው እኮ ብራዘር አሳየው ዮሐንስ 6:60 ላይ አሳየው። አሁን ነገርኩ ቅድም እግዚአብሔር አቅዷል ብለህ ነግረኝ ነበረ ቅድም ታስታውሳለህ? ከትርጉሙም ከፈለከው ብቻ ማለት ከሌለ እግዚአብሔር ኮንቴክስቹዋል የሆነ ሚኒንግ ይሰጣል። ታውቃለህ አይደለ? ቃል በቃልነቱ ብቻ ሳይሆን በኮንቴክስቹዋል ሚኒንግም ይሰጣል። ስለዚህ በቃል በትርጉም ደረጃ ቃል ሎጎስ የሚባለው እቅድ አይደለም አይደለ? በቃል ደረጃ እቅድ ሳይሆን ምንድነው አስተምሮቱ ነው። እዚህ ጋር ያለው አስተምሮ ነው። ያ አስተምሮ ደግሞ እግዚአብሔር ዘንድ በቃል ደረጃ አይደለም፣ ግን በሐሳብ ደረጃ አስተምሮ ነበር እኮ አልኩ። በጣም ጥሩ። ስለዚህ አስተምሮ ነበር አልኩ። አሁን ወደ ነጥባችን እንመለስ። በመጀመሪያ ቃል ነበረ ሲል ጊዜ እቅድ አይደለም ማለት ነው አይደለ? አስተምሮቱ እቅድ ነበረ። ቀደም እኮ አቅዷል ብላኝ ነበር። ኖ በመጀመሪያ አስተምህሮ ነበር እንበለው እንለዋለን። ትክክል። አስተምሮ ነበር። ያው ነው እኮ አልሸሹም ዞር አሉ። አንድ አይነት ነው። ሚኒንጉ አንድ ነው። ምንም የሚለያይ ነገር የለውም። ተለይቷል ብለህ አስበህ ከሆነ ውሃ ነው የሚበላ። ቀጥል። እሺ ሂድ። በጣም ጥሩ። እዛ ጋር ቃል የተባለው አስተምህሮ ነው እንጂ ተስፋ አይደለም አይደለ? አስተምሮ ተስፋ ነው። ተስፋ ማለት ምን ማለት ነው? አስተምሮ ሲያስተምር እግዚአብሔር ለነቢያት ሲገባላቸው የነበረው ቃል ሲያስተምራቸው ነበር። ለምሳሌ ለአብርሃም
ያስተማረው ወይ ደግሞ የነገረው ቃል አለ። ያ የነገረው ቃል ዘፍጥረት 22:18 ላይ ዘርህን ባርከዋለሁ ብሎ ነበረ። ያ ደግሞ በአስተምሮ ደረጃ እኛ ዘንድ መጥቷል። ታውቃለህ አይደለ? አልመጣም? ለአብርሃም ያ ተስፋ ነው ወይስ አስተምህሮ ነው እኮ ልነግርህ እኮ ነው። ሁለቱንም ይዞ መጥቷል እኮ ብራዘር፣ ሁለቱንም ልነግርህ እኮ ነው። ለአብርሃም አደርግልሃለሁ ብሎ ነገረው ነው። ሁለቱንም እኮ ተስፋ ነው ወይስ አስተምህሮ ነው? ሁለቱንም አስተምህሮ ነው ለአብርሃም፣ ሁለቱንም ነው። አዎ ቆይ ለኛ አስተምህሮ ይሆናል። እሺ ልነግርህ እኮ ነው። አሁን ስንመጣ ዮሐንስ ማን ነው እዛ ዘፍጥረት 22 ላይ እግዚአብሔር ተስፋ ገባለት አይደለ? ኤንጅል አስተምህሮ ነው የገባለት፣ ተስፋ ነው የገባለት። ቆይ አንድ ጊዜ አንዴ እኮ ልንመጣ እኮ ነው። ተስፋ ገባለት አይደለ? እግዚአብሔር ተስፋ ነው የገባለት ወይስ አስተምህሮ? እሺ በቃ እንደዛ ከሆነ መልስ መመለስ አልፈለክም። ምን እናደርጋለን? ጥቅሱ ላይ እኔ እናገርና ከዛ ለምን መሰለህ ኢብራሂም ያልኩበት ምክንያት እኮ አሁን አንተ ለመተርጎም እየጣርክ ያለው ወጥ የሆነ ነገር አይደለም። ሁለቱንም ይይዛል እኮ እያልኩ ነው እንጂ ማለቴ በቃ እንዴት ብዬ ልተርጉመው ሁለት ነገር ነው ባወጣው። ሁለቱንም ይዟል። ሁለቱንም ይዟል። ስለዚህ እዛ ጋር ሎጎስ እግዚአብሔር ወክሎ ነው የገባው። ልነግርህ እኮ ነው እኮ በቃ ልነግርህ ነው። መጀመሪያ አንተ ለአብርሃም ተስፋ ገብቶለታል ወይስ አልገባለትም ብዬ ስጠይቅ እምቢ አልክ መመለስ። እኔ ልንገርህ በቃ አንተ መመለስ ካልቻልክ ኖ እሱ አይደለም። እዚህ ጋር ሎጎስ መመለስ ትችላለህ እኮ መመለስ ትችላለህ። ሎጎስ ነበረ ሲል ጊዜ ሎጎስ የሚለው ምን ወክሎ ነው የገባው? አንተ ብቻ ምረጥ። ሁለቱንም አስተምሮቱ ተስፋ ነበረ፣ ግልጽ ነው። ያ አስተምሮ ተስፋ ነበረ፣ እቅድ ነበረ። ተስፋ ማለት እኮ ልመልስ ወይስ ሚውት ላድርገው? በቃ ልመልሰው ወይስ ሚውት? ኖ ሚውት አታርግ። ለምን ሚውት ታደርጋለህ? እሺ በቃ ስጠይቀህ ደግሞ ወይ መልስ። እሺ በቃ እንደዛ ከሆነ እኮ አስተምሮ ነው ወይስ ለአብርሃም እግዚአብሔር ተስፋ ገብቶለት ነበር አይደለ? ያ ተስፋ ለአንተ ትምህርት አይደለም? ትምህርት አይደለም፣ ይፈጸማል ተብሎ የሚጠበቅ ቃል ነው። በቃ እሺ አይ ነገር እግዚአብሔር ለአብርሃም ኤንጅል በቃ ሚውት አድርግ። በቃ ኤንጅል ሚውት አድርግ። እሺ ወይ ደግሞ ተናገር። ሄንዝ ቅድም እናንተ ስታወሩ በጣም ታግሽ የጸጥ ብዬ አንተ እስከምታቆም ድረስ እየታገስኩኝ ነበረ። ሄኖክ እንደዚህ ነው በቃ ያሰቻችሁ። ወላሂ ስንት ሰዓት ጀምሬ እስካሁን ድረስ ቁጭ ብዬ እያወራሁ ነው። ከስንት ሰዓት ኢምራን እኔም ብሎ ነው 8 ሰዓት ሊሆን ነው። እሺ በጣም ደክሞኛል። በጣም ጥሩ። ከዚህ በኋላ ጣልቃ ከገባችሁ ሁላችሁም ነው የምትወርዱት። ወቆይነን ኢብራሂም አታስፈራራ። እኔ አሁንም ካላስገባችሁኝ ካላወራህ ወደ ነጥብ ካልተመለስክ እኔ ራሴ እወርዳለሁ። ቤቱ የራሴ ስለሆነ ማድረግም ማውረድም ትችላለህ። አታስፈራራ። እሺ አሁን ለምን እዚሁ መልስልኝ። አሁን ሚውት አላረኩ። እግዚአብሔር ለአብርሃም ቃል ገብቶለታል ብለሃል። የገባለት ቃል ምንድነው ንገረኝ። ውረዱ በቃ ቻው፣ መልካም ጊዜ። ኢምሩተኛ በቃ እሺ፣ አላስወራ ብለውናል። ምንም ስርዓተ ቢስ ሆነዋል ልጆቹ። በቃ እኔም አድክመውኛል። እንደዚህ ናቸው በቃ ክርስቲያኖች፣ አያስወሩም። ኢምሩ አለ በቃ ይበቃል። ዛሬ አውዙ ቢላህ በጣም አድካሚ ነው። ኢምሩ ቆይ ኤርፎን አወለኩኝ። አፎን ቆይ አንዴ ብሉቱዝ ላጥፋ። ኢምሩ ምን አልከው? አይ በቃ በቂ ነው። ጀዛከላ። ያው አድካሚ ነበር ግን ቢሆንም ያው እስካሁን መልስ አላገኘም። ህዝቡም አይቷል። እንዝጋው በቃ አይደለ? እንረፍ። አራው በቃ ላ ኢላሀ ኢለላህ። ኧረ ግን ምንድነው ከታች ሙስሊሞች ጤነኛ ናቸው? ግን ይቅርታ ኢምሮ፣ ቀደም አንድ ሰው ብሎክ አድርጌ ነበርና መልሰው። እሺ በጣም ይቅርታ፣ አናዶኝ። የኛ ሙስሊም ልጅ ነው። በጣም ይቅርታ። ያ ችግር የለውም አቢ አላየሁትም። ያው የሚገባችሁ ካለ ማድረግ የመሳደብ ኮሜንቶች ሙስሊሞች ላይ አደብ ያዙ። እሺ ያው አብዛኞቻችን ማሻአላህ የተነበበ ስራ የምንሰራው ግን ደግሞ እንደዛ ነገር ሲፈጠን ማኔጅ ማድረግ አለብን ኢንሻአላህ። ለማንኛውም ሌላ ማለት ነው። አሁን ኢብራሂምን ቤት በተጋጋሚ ስላየናቸው ካፊሮች ገብቶ ፓውዝ ካረጉ ለሪፖርት ነው የሚል። አሁን ገስት ላይ ገብቶ ሪፖርት ሲያደርግ ወዳው ነው ጣአንም ይሄን የሚያደርገውና በዛ ሳሳስ ወርድ ምናልባት ቅር እንዳይል ነው ሀይቢ። አይ ትክክል ነህ ኡስታዝ ጀማል። ዩዘር ካለ እየሰማኸኝ ከሆነ ነገና ወገኔ ነገና አሁን ደክሞናል ኢንሻአላህ። ይብሮ በቃ